ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ርዕሰ ጉዳዮችን፣ በርከት ያሉ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅጉን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። የዝውውር መስኮቱ ሊጠናቀቅ እጅግ በጣት የሚቆጠሩ ብቻ ቀናቶች ቀርተውታል። በዚህ ምክንያት እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ ባርሰሎናን ጨምሮ በዝውውር ገበያው ላይ ምን አይነት እንቅስቃሴዎችን እያደረጉ ነው የሚለውን በስፋት እንመለከታለን። ከዛ ውጪ ትላንትና የተደረጉ አንዳንድ ጨዋታዎች ያሉ፣ ዛሬ የሚደረጉ መርሃ ግብሮች ይኖራሉ። እነሱንም ጨዋታዎች እያነሳን ቆይታን የምናደርግ ነው የሚሆነው። ሪያል ማድሪድ ትላንትና ድል ቀንቶታል በስፓኒሽ ላሊጋ፣ እሱንም ጨዋታ እናነሳለን። ዛሬ ባርሰሎና ጨዋታውን ያደርጋል። እነዚህን ጉዳዮች እያነሳን ቆይታን የምናደርገው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ትላንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና በእንግሊዝ የካራባው ካፕ ወይም የኢኤፍኤል ካፕ እንግዲህ ጨዋታዎች ትላንትና ተደርገዋል። በተለይ በአውሮፓ ውድድሮች ላይ የሌሉ ቡድኖች ጨዋታቸውን እንደሚያደርጉ ይታወቃልና ትላንትና የተደረጉ መርሃ ግብሮች ያሉ። ከነዚህ መካከል ሲጠበቁ የነበሩትን አንዳንድ ጨዋታዎች እንመልከት። በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከዌስት ብሮሚች አልቢዮን ጋር ጨዋታውን አድርጎ 3-2 በሆነ ውጤት አሸንፏል። በሳምንቱ መጨረሻ ከሊቨርፑል ጋር የመጀመሪያ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብሩን ያደረገው ኒውካስል ዩናይትድ ከሊቨርፑል ጋር 2-2 በሆናቸው ውጤት ማጠናቀቁ ይታወሳል። ትላንትና ግን በኢኤፍኤል ካፕ ከዌስት ብሮሚች አልቢዮን ጋር ያደረገውን መርሃ ግብር 3-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን መሆኑን ትላንትና አረጋግጧል። ኒውካስል ዩናይትድ የማቲያስ ጄሻይል ቡድን ትላንትና ጨዋታን አሸንፏል። ከዛ ውጪ የሮቤርቶ ዲዘርቢ ቡድንም ትላንትና ቶተንሃም ሆትስፐርስ እንዲሁ ጨዋታውን አድርጎ ነበርና ቶተንሃም ሆትስፐርስ ከቻርልተን አትሌቲክ ጋር ነበር መርሃ ግብሩን ያደረገው በሳምንቱ መጨረሻ ላይ። እሱም በጣም ከባድ የሚባል ሽንፈት ካስተናገዱ ቡድኖች መካከል አንደኛው እንደነበር እናስታውሳለን እና ትላንትና ግን ድል ቀንቶታል የሮቤርቶ ዲዘርቢ ቡድን 5-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው የትላንትናውን ጨዋታ። በዚህም እንግዲህ ወደ ድል የተመለሰበት ሆኗል። በሳምንቱ መጨረሻም በፕሪሚየር ሊጉም ያንን ድል መልሶ ለማግኘትም ጥረት እንደሚያደርጉ ጭምር ነው አሰልጣኝ ሮቤርቶ ዲዘርቢ የተናገሩት። የትላንትናውን ጨዋታ ግን 5-1 በሆነ ውጤት ማሸነፍ ችሏል። ዛሬም በኢኤፍኤል ካፕ ወይም ደግሞ በካራባው ካፕ የሚደረግ ተጠባቂ ጨዋታ አለ። ልክ ምሽት 3:30 ሲል ቸልሲና ሉተን ታውን የሚያደርጉት መርሃ ግብር ዛሬ ከሚደረጉ ጨዋታዎች መካከል ከሚጠበቁት መካከል አንደኛው እንደሆነ የመረጃ ምንጮቹ እየጠቀሙ እንደሚገኝ ነው ዘገባው የጠቆመው። በስፓኒሽ ላሊጋም ተጠባቂ ጨዋታዎች ትላንትና አንድ ጨዋታ ተደርገዋል። ዛሬም ተጠባቂ ጨዋታ የሚቀጥል ነው የሚሆነው በስፓኒሽ ላሊጋ። በተለይ በመጀመሪያው ሳምንት መደረግ የነበረባቸው ጨዋታዎች ለአንዳንድ ቡድኖች ተላልፈው እንደነበር ይታወሳልና ትላንትና ጨዋታቸውን አድርገዋል። ሪያል ማድሪድ ትላንትና በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው የዘንድሮው የውድድር ዓመት የመጀመሪያ ጨዋታውን ነው በሜዳው ሳንቲያጎ ቤርናቢው ያደረገው። ከዛ ውጭ አሰልጣኝ ዦዜ ሞሪኒዮ ሁለተኛም የሪያል ማድሪድ አሰልጣኝነት ዘመናቸውንም የመጀመሪያም የሳንቲያጎ ቤርናቢው የላሊጋ ጨዋታቸውን ትላንትና አድርገዋል። ከረጅም ጊዜ በኋላ ነው እንግዲህ ወደ ሪያል ማድሪድ እንደተመለሱ የሚታወሰው። ከዛ በኋላ እንግዲህ የመጀመሪያ ጨዋታቸውን በሳንቲያጎ ቤርናቢው አድርገዋል። ከዛ ውጪም እንግዲህ ረጋ ብዬን የተመለስኩት ዘንድሮ ሲሉ ሀሳባቸውን ሰጥተዋል። ከዚህ በፊት እንደነበረው አይነት ዦዜ ሞሪኒዮን አይደለም አሁን ላይ የምትመለከቱት ሲሉ ሀሳባቸውን ሰጥተዋል። ትላንትናም የመጀመሪያ ጨዋታቸውን አድርገዋል በሳንቲያጎ ቤርናቢው። በመጀመሪያው ሳምንት የላሊጋ ጨዋታ ድል ማድረጋቸው ይታወሳል። ትላንትና በሜዳቸው ያደረጉትን ጨዋታ ደግሞ 4-1 በሆነ ሰፊ ውጤት በማሸነፍ ነው የላሊጋ ጅማሯቸውን በደንብ እያሳመሩ የሚገኙት። ትላንትና 4-1 በሆነ ውጤት ሲያሸንፉ ኬሊያን ኤምባፔ በጨዋታው ላይ ሃትሪክ መስራት ችሏል። ቀሪውን አንድ ጎል ደግሞ ቪኒሲዮስ ጁኒየር ነው ከመረብ ጋር እንዳሳረፈ ጭምር እየተመለከት ነው። በስፓኒሽ ላሊጋም ሪያል ማድሪድ ተከታታይ ድሉን በመጀመሪያውም ሳምንት በሁለተኛውም ሳምንት ማስመዝገብ የቻለ ቡድን ሆኗል። ጁድ ቤሊንጋም በጨዋታው ላይ 2 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ከዛ በላይ ግን
ድንቅ የሚባል እንቅስቃሴን ያደረገው በጣም ታጋይ ነው። ይሄ ተጫዋች እንግዲህ በሜዳ ላይ ያለውን ነገር በሙሉ ደም ሰጥቶ የሚጫወት አይነት ተጫዋች ነው። በማጥቃቱም በመከላከሉም እጅግ ግሩም የሆነ ተጫዋች መሆኑን በደንብ እያሳየ ይገኛል። በዓለም ዋንጫ ላይ ያንን ለእንግሊዝ ብሔራዊ ቡድን አሳይቷል። እንግዲህ ትላንትናም ከዛ በፊትም በነበሩት የሪያል ማድሪድ ዓመታትም ጁድ ቤሊንግሃም ምን ያክል በጣም ታጋይ ተጫዋች እንደሆነ በደንብ አሳይቷልና በትላንትናው ጨዋታ ላይ በጣም ድንቅ ከነበሩ ተጫዋቾች መካከል አንደኛው ነው። በጨዋታው ላይ ደግሞ 2 አሲስቶችን አድርጓል። ኬሊያን ኤምባፔ ላስቆጠረው 1 ጎል እና ቪኒሲዮስ ጁኒየር ላስቆጠረው 1 ጎል አሲስቶችን ማድረግ ችሏል። ሎስ ብላንኮቹ የመጀመሪያ 2 የሊግ ጨዋታቸውን በማሸነፍም 6 ነጥቦችን በላሊጋው መሰብሰብ እንደቻሉን የተመለከት ነው። በቀጣይ የፊታችን እሁድ ሪያል ማድሪድ ከማላጋ ጋር ጨዋታቸውን ያደርጋሉ። ከትላንትናው ጨዋታ ጋር በተያያዘም በርከት ያሉ ሀሳቦችን ሰጥተዋል። አሰልጣኝ ዦዜ ሞሪኖም እንዲሁ ሀሳባቸውን ሰጥተዋል። በጨዋታው ላይ የነበሩ አንዳንድ ቁጥራዊ መረጃዎችን ግን ከዛ በፊት እንመልከት። በኳስ ቁጥጥሩ ረገድ በሁለቱም ቡድኖች ተመጣጣኝ የሚባል አይነት የኳስ ቁጥጥር ነበር። 51 በመቶ ሪያል ማድሪድ ነበረው። ሪያል ሶሲዳዶች 49 በመቶ ነበር የኳስ ቁጥጥር የነበራቸው። እንግዲህ ሪያል ሶሲዳድ ሪያል ማድሪድን ለመጨረሻ ጊዜ በሳንቲያጎ ቤርናቢዮ ያሸነፈው 2017-18 የውድድር ዓመት ላይ ብቻ ነው። ያኔ 2-0 በሆነ ውጤት ሪያል ሶሲዳድ አሸንፎ ነበር። ከዛ በኋላ የተደረጉ ያለፉት ዓመታት ጨዋታዎች በሙሉ በሳንቲያጎ ቤርናቢዮ ሲደረጉ በሪያል ማድሪድ የበላይነት የተጠናቀቁ ናቸው። ትናንትና 20 የጎል ሙከራዎችን ያደረገው 11 ኢላማቸውን የጠበቁ ሙከራዎች ነበሩ በሪያል ማድሪድ በኩል። በአንጻሩ በሪያል ሶሴዳድ በኩል 10 ሙከራዎች ብቻ ናቸው የተደረጉት። 3ቱ ደግሞ ኢላማቸውን የጠበቁ ሙከራዎች ነበሩ። ከትናንትናው ጨዋታ በኋላ አሰልጣኝ ዦዜ ሞሪኒዮ አንዳንድ ሀሳቦቻቸውን ሰጥተዋል። ቪኒ ባያስቆጠር ኖሮ አልቀይረውም ነበር ሲሉ ተናግረዋል። ጎል ስላስቆጠረ ነው ቀይሬ ያስወጣሁት፣ ጎል ሳያስቆጠር ቀርቶ ቢሆን ኖሮ ግን እስኪያስቆጠር ጠብቀው ነበር ሲሉ ተናግረዋል። ባለፈው ሲዝን በደጋፊዎች ዘንድም በፉጨት ይቃወሙት እንደነበር አውቅ ነበር። ስለዚህም ጎል ካስቆጠረ በኋላ ከደጋፊዎች ፍቅርን እንዲያገኝና ጥቂት ደግሞ እንዲያርፍም ልቀይረው ወስኛለሁ ሲሉ አሰልጣኝ ዦዜ ሞሪኒዮ ተናግረዋል። የዚህኛውን ምሽቱን ጨዋታ በሙሉ ሁሉንም ነገር ወድጄዋለሁ፣ ሁሉም ነገር በጣም ጥሩ ነበር ሲሉ ነው የተናገሩት። አስቸጋሪ ነገር ውስጥም በነበርንበት ሰዓት እንኳን ወድጄዋለሁ። ቡድኑ ፈተናዎችን አልፎ መፍትሄን ሲፈልግ ማየትም ደስ ብሎኛል ሲሉ ነው ዦዜ ሞሪኒዮ ጨምሮ የተናገሩት። ከዛ ውጪ ትላንትና አልቫሮ ፈርናንዴስ ካሬራስን ነው በቋሚ አስተላለፍ ውስጥ መጠቀምን ምርጫቸው አድርገው የነበረው። ማርኮ ኮሬያ ተጠባባቂ ነበር፣ ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ልክ እንደተጀመረ ወደ ሜዳ አስገብተውታል። ኮኮሪያን ያስገባሁት ካሬራስ ቢጫ ስለተመለከተ ነው ሲሉ እንዲሁ ሀሳባቸውን ሰጥተዋል አሰልጣኝ ዦዜ ሞሪኒዮ ከጨዋታ በኋላም ሲናገሩ። ዦዜ ይቀጥሉና ኤምባፔ ከኔ ጋር ክሪስቲያኖ ባደረገው መንገድ በዚህ ሲዝን 60 ጎሎችን ማድረስ ይችላል ወይ? እንግዲህ እንመለከተዋለን። ኬሊያን ኤምባፔ በጣም የሚገርም ተጫዋች ነው። ነገር ግን የኔ ትኩረት ጎሎቹ ላይ ግን ብቻ አይደለም፣ ጨዋታ ሜዳው ላይ የሚያሳየውን እንቅስቃሴንም በደንብ እመለከታለሁ ብለዋል። ያለ ዋንጫ 60 ጎሎችን ከማስቆጠር ይልቅ በዋንጫ የታጀቡ 40 ጎሎችን ማስቆጠርም እመርጣለሁ ሲሉ ጭምር እንዲሁ ይናገራሉ አሰልጣኝ ዦዜ ሞሪኒዮ። ደጋፊዎች በፉጨት ከመቃወም ይልቅ እንዲያጨበጭቡ ትጠይቃቸዋለህ የሚል ጥያቄም ቀርቦለት ነበር። አይ ተቃውሞችም ቢሆኑ ይጠቅማሉ፣ ከተቃውሞም ትምህርት ትወስዳለህ ብሏል። ዦዜ ሞሪኒዮ ለጋዜጠኛው ምላሽ ሲሰጠው ተቃውሞ ተገቢ ሲሆን የሚመጣ ነው፣ ጭብጨባ ደግሞ በስራ የሚገኝ ነው ብለዋል አሰልጣኝ ዦዜ ሞሪኒዮ። በ3 ጎል በ4 ጎል እና በ5 ጎል እንደገና እናሸንፋለን፣ ይሄ እንደገና ይደገማል፣ ብዙ ጊዜም ይደጋገማል ሲሉ ነው አሰልጣኝ ዦዜ ሞሪኒዮ ለሪያል ማድሪድ ደጋፊዎችም ይሄ ድል እንደዚህ አይነት በሰፊ የጎል ልዩነት የሚጠናቀቁ ውጤቶች ከዚህ በኋላ በሪያል ማድሪድ ቤት እንዲደጋገም እንደሚፈልጉ ጭምር የተናገሩት። እንግዲህ ሪያል ማድሪዶች ባለፉት 2 የውድድር ዓመታት ያለ ዋንጫ ካጠናቀቁ በኋላ ዘንድሮ በጣም ብዙ ነገር ነው ኤክስፔክት የሚደረግባቸው ሪያል ማድሪዶችና ያንን ነገር በእያንዳንዱ ጨዋታ ለማድረግም እንደሚሞክሩ ጭምር ከጨዋታው በኋላ በርከት ያሉ ጉዳዮችን ሀሳቦቻቸውን እያነሱም ይገኛሉ። ዛሬም ጨዋታዎች ቀጥለው ይደረጋሉ። በስፓኒሽ ላሊጋ 2 ተጠባቂ ጨዋታዎች ናቸው የሚደረጉት። እነዚሁም ቀደም ብለው የሚደረገው ምሽት 3 ሰዓት ከ30 ላይ የሚደረገው የሴልታ ቪጎና የኦሳሱና ጨዋታ ሲሆን ቀጥሎ የሚደረገው ደግሞ ባርሰሎናን ከአትሌቲክ ቤልባኦ ጋር የሚያገናኘው ጨዋታ ዛሬ በጉጉት ይጠበቃል። በመጀመሪያው ሳምንት በሰፊ የጎል ልዩነት ባርሰሎና ድል ማድረጉ ይታወሳል። በተለይ በማጥቃት መስመር ላይ እጅግ አስደናቂ እንደሆኑ ተመልክተናል። እነ ላሚን ያማል፣ ከዛ ውጭ እነ ራፊኒሃ፣ እንዲሁ አዲሶቹ ፈራሚዎች ካሪም አዲየሚ፣ አንቶኒ ጎርደን እንዲሁ ደግሞ
ሌላኛው ተጫዋች ባለፈው ጨዋታ ላይም 2 ጎሎችን ማስቆጠር የቻለው ፈርሚን ሎፔዝን ጨምሮ በጣም ድንቅ የሆነ የማጥቃት መስመር እንዳላቸው በደንብ አሳይተዋል። ዛሬ ምናልባት ሮድሪ ወደ ጨዋታው ይመለሳል ተብሎ እንደሚጠበቅ የሚያሳዩ መረጃዎች ያሉና ዛሬ በትልቁ በጉጉት የሚጠበቅ ቀን ይሆናል ተብሎ ይታሰባል። ባርሴሎና ምሽት 4 ሰዓት ሲል ከአትሌቲክ ቢልባኦ ጋር ነው ጨዋታውን የሚያደርገው። 105,000 ደጋፊዎችን በሚይዘው ካምፕ ኑ ነው ይህኛው ጨዋታ የሚደረገው። ያለፉትን የእነዚህ 2 ቡድኖች የእርስ በርስ 3 ግንኙነቶችን ከተመለከተን 3ቱም በባርሴሎና የበላይነት ይጠናቀቁ ናቸው። ባለፈው አመት 2 የተደረጉት የላሊጋ ጨዋታዎች ላይ በባስክ የተደረገው በአትሌቲክ ቤልባኦ ሜዳ በተደረገው ጨዋታ ባርሴሎና 1-0 ነበር ያሸነፈው። ከዛ ውጪ በካምፕ ነው የተደረገውን ደግሞ ያለፈውን የውድድር አመት የላሊጋ ጨዋታ ባርሴሎና 4-0 በሆነ ውጤት ማሸነፍ ችሎ ነበር። ከዛ ውጪ በስፓኒሽ ኮፓ ዴል ሬም ተገናኝተው ነበር። ባርሴሎና 5-0 በሆነ ውጤት አሸንፎ እንደነበር አምና እናስታውሳለን። ዛሬስ ምን አይነት ውጤት ይጠብቃቸዋል? በጉጉት የሚጠበቅ ነው የሚሆነው። ምሽት 4 ሰዓት ላይ ጨዋታው ይደረጋል። በባርሴሎና በኩል ዛሬም የረጅም ጊዜ ጉዳት የገጠመው ሩኒ ባርጄ በጨዋታው ላይ የለም። ፍራንኪ ዲዮንግ እና ጋቪም በዛሬው ጨዋታ ላይ የመኖር እድላቸው በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። ከዛ ውጪ ሌላኛው ማርክ ካሳዶ እና ሄክተር ፎርት ደግሞ የመሰለፍና ያለመሰለፍ ጉዳይ አጠራጣሪ ሊሆን እንደሚችል ይፋ ተደርጓል። እነዚህ ተጫዋቾች ከመልቀቅ ጋር በተያዘ ስማቸው እየተነሳ ነው እና በዚህ ምክንያት በቡድን ውስጥ ይካተታሉ፣ ይሰለፋሉ፣ ይጫወታሉ የሚለው ጉዳይ አጠራጣሪ እንደሆነ የመረጃ ምንጩ ያሳያል። አትሌቲክ ቤልባኦ በመጀመሪያው ሳምንት ያደረገውን ጨዋታ በሽንፈት ነው የጀመረው። ስለዚህ የዛሬውን ጨዋታ የግድ ነጥብ ማግኘት ይኖርበታል ተብሎ ይታሰባል። ያው ገና መጀመሪያው ሳምንት ላይ ቢሆንም አሁን ግን ወደ መጨረሻዎቹ ደረጃዎች አካባቢ ላይ ነው የሚገኘው። የመጀመሪያውን ጨዋታ መሸነፉን ተከትሎ ባርሴ የመጀመሪያውን ጨዋታ 5-0 በሆነ ውጤት አሸንፎ ነበርና እንግዲህ አሁንም በጣም በትልቅ ፉክክር ውስጥ ይቀጥላል ተብሎ ይታሰባል። ዛሬ ምሽት 4 ሰዓት ሲልም ይህ ጨዋታ ይደረጋል ተብሎ ነው የሚጠበቀው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን አርሰናልን የተመለከቱ መረጃዎችን ወደ እናንተ እናድርስ። ካርሎስ ባሌባ በዝውውር መስኮቱ መጀመሪያ ላይ ለአርሰናል ቀርቦ እንደነበር የመረጃ ምንጮች ይፋ እያደረጉ ይገኛሉ። ካርሎስ ባሌባ በዚህ የክረምት ተጫዋቾች የዝውውር መስኮት ብራይተን ተጫዋቹን ለመሸጥ ፈቃደኛ ነበሩ። እንደ ምክንያትነት የሚነሳው በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት እዚህ ተጫዋች ላይ ሲጠየቅ የነበረው ገንዘብ በጣም ከፍተኛ እንደነበር የምናስታውሰው ነው። በጣም ጥሩ የሚባል ፐርፎርማንስን በውድድር ዓመቱ ካሳየ በኋላ በክረምቱ በጣም በትልቅ ገንዘብ ማንቸስተር ዩናይትድ ጭምር ይህንን ተጫዋች ለማስፈረም ከ100 ሚሊዮን ፓውንዶች በላይ ተጠይቆበት እንደነበር ይታወሳል። ነገር ግን በዚህ ውድድር ዓመት ግን ያሳየው አቋም መጠነኛ መቀዛቀዞችን ማሳየቱን ተከትሎ የዋጋውም ጉዳይ እያሽቆለቆለ መምጣቱን የተመለከቱት ብራይተኖች ተጫዋቹን ቶሎ መሸጥ ላይ ትኩረት አድርገው እንደነበር ይፋ ተደርጓል። በዚህ ምክንያትም ማንቸስተር ዩናይትዶች ወደ ሌሎች ኢላማዎች መጀመሪያ አካባቢ ላይ ዞሮ ስለነበር ለተለያዩ ክለቦችም ተጫዋቹን አቅርበውት ነበር። ከነዛ መካከል አርሰናል አንደኛው እንደነበር ይፋ ተደርጓል። ባሌባም አርሰናልን ለመቀላቀል ፍላጎት እንደነበረው የሚያሳዩ መረጃዎችን አንዳንድ የመረጃ ምንጮች አሳይተዋል። ያው ትልቁ ፍላጎቱ ማንቸስተር ዩናይትድን መቀላቀል ቢሆንም ነገር ግን በትልልቅ ክለቦች ደረጃ ግን መጫወት ስለሚፈልግ እዛም ፍላጎት ሊኖረው እንደሚችል ሲገለጽ ነበር። ከዛ ውጭ ግን አርሰናል በመሃል ሜዳ ላይ ግን በትክክል የምፈልገው ተጫዋች ብሩኖ ጊማሬሽን ነው። ስለዚህም ይህንን ምላሽ እንደሰጧቸው ነው እየተገለጸ የሚገኘውና አርሰናሎች በዚህ የዝውውር መስኮት ከመጀመሪያው ጊዜ ጀምሮ ብሩኖ ጊማሬሽን ለማስፈረም ብቻ ሙሉ ትኩረቱን አድርጎ እንደሰራ ጭምር ነው የመረጃ ምንጩ ይፋ ያደረገው። በመጨረሻም ግን በጣም የሚወደውንና መቀላቀል የሚፈልገውን ክለብ ማንቸስተር ዩናይትድን መቀላቀሉን ይፋ ማድረጉ የሚታወስ ነው። ማንቸስተር ሲቲ በኤቨርተኑ ሊሊማን እንጃዮ ላይ ፍላጎት እንዳሳዩ እየተነገረ ነው። ክለቡ ለተጫዋቹ ያወጡት ተመንም 80 ሚሊዮን ፓውንድ አካባቢ እንደሆነ እየተነገረ ነው። ሊሊማን እንጃዮም በአርሰናል ትኩረት የተሰጠው ስም ሲሆን ዋና ኢላማቸው ግን አሁን ሁሊያን አልቫሬዝ እንደሆነ ምንም ጥያቄ የለውም። ምክንያቱም ሊሊማን እንጃዮን ለማስፈረም በተደጋጋሚ ጊዜ ከአርሰናል ጋር ስሙ ሲነሳ እናስታውሳለን። ወይም ይህንን ተጫዋች ለማስፈረም አርሰናል ፍላጎት እንዳለው የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር የምናስታውሰው ነው። ነገር ግን አሁን ላይ በትልቁ ትኩረት የሰጡት ዝውውር አይደለም። ሊሊማን እንጃይን በፕሪሚየር ሊጉ ልምድ ያለው በዛ ቦታ ላይ ከሚጫወቱ ተጫዋቾችም በጣም ጥሩ ከሚባሉ የፕሪሚየር ሊግ ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ነገር ግን አርሰናል ሁሊያን አልቫሬዝ ላይ ሙሉ ትኩረቱን እንዳደረገ ይፋ ተደርጓል። ሲቲዎች በአንጻሩ ጃክ ግሪሊሽን ለመልቀቅ ዝግጁ ናቸው። ከዛ ውጪ ጀረሚ ዶኩ ጉዳት ገጥሞታልና በዛ ቦታ ላይ ተጫዋቾችን እየፈለጉ ነው። ኮዲ ጋክፖን አሁን ደግሞ ሊሊማን እንጃይን ለማስፈረምም እንቅስቃሴዎችን እንደጀመሩ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። ከሁሊያን አልቫሬዝ ጋር ግን ካነሳን አይቀር ባለፉት 24 ሰዓታት ሚኬል አርቴታና ሁሊያን አልቫሬዝ በድጋሚ መነጋገራቸው የሚያሳዩ መረጃዎች ናቸው። አንዳንድ የመረጃ ምንጮች
ይፋ ያደረጉት። በተለይ ፋብሪዚዮ ሮማኖም ይህንን ጉዳይ ሰፋ አድርጎ አቅርቦታል። አሁንም የዝውውር መስኮቱ ከመዘጋቱ በፊት ዝውውሩን እንዲያደርግም ለማሳመንም ተስፋ አድርገዋል አርሰናሎችና አሰልጣኝ ሚኬል አርቴታ። እድሉ ጠባብ ነው፣ ነገር ግን በትንሹም ቢሆን ባሳለፍነው ሳምንት ከነበረው የተሻለ በራስ መተማመንን እየገነቡ ነው ተብሏል። አርሰናሎች ሁሊያን አልቫሬዝ አሁንም አጥብቆ ባርሴሎናን ብቻ እንደሚፈልግ በተደጋጋሚ እየተናገረ ነው። አርሰናሎች ከካምፑ ጋር እንደተገናኘ ነው እንግዲህ ከሁሊያን አልቫሬዝም በሩን ከከፈተላቸው ከአትሌቲኮ ማድሪድ ጋር ስምምነት ላይ ለመድረስም ዝግጁ ናቸው። አትሌቲኮ ማድሪድ አሁንም ለባርሴሎና መሸጥ እንደማይፈልግ በተደጋጋሚ ጊዜ እየተገለጸ ነው። ነገር ግን ሁሊያን አልቫሬዝ ግን አሁንም አጥብቆ ባርሴሎናን መቀላቀል እንደሚፈልግ በይፋ እየተናገረ እንደሚገኝ እየተገለጸ ነው። አርሰናል የተጫዋቹን ፍላጎት በደንብ ከተመለከተ በኋላ ምናልባት የማስፈረም እድሉን ወይም በሩን የሚከፍትላቸው ከሆነ ለማስፈረም ዝግጁ ሆነው እየጠበቁ እንደሚገኝ ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። አልቫሬዝ ወደ ለንደን ለመዘዋወር ፍላጎት እንዳለው ምናልባት የሚወስን ከሆነ ቸልሲም ጉዳይ ውስጥ ለመግባት እንደሚሞክር የሚጠቁሙ መረጃዎች ያሉ፣ ቸልሲም ዝግጁ እየሆነ እንደመጣ እየተገለጸ ነው። በቀጣዩ ሳምንትም ሁኔታው ሳቢ ሊሆን ይችላል ተብሎ ይታሰባል። በቀጣዩ ሳምንት የዝውውር መስኮቱ የሚጠናቀቅበት ሳምንት እንደሆነ ይታወቃልና ያም ሆነ ይህ ግን በእርግጠኝነት የተሻሉ እንቅስቃሴዎችን በቀጣይ እንመለከታለን ሲልም ጭምር ነው አንድ የአርሰናል የመረጃ ምንጭም በስፋት እየተናገረ የሚገኘው። ጋሪ ኔቭል ይናገራል። የአርሰናል ቤንቹ የተከላካይ ክፍል ከሁሉም ቶፕ 6 ቡድኖች ቋሚዎች የተሻሉ ናቸው ሲልም ይናገራል። የአርሰናል ቤንች ወንበር ላይ የምትመለከቷቸው ተከላካዮች ወይም ተጠባባቂ የተከላካይ ስፍራ ተጫዋቾች በፕሪሚየር ሊጉ ካሉ ቶፕ 6 ከምንላቸው ክለቦች ቋሚ ላይ ከሚሰለፉት ተከላካዮች የተሻሉ ናቸው ሲልም ጭምር ይናገራል። ሂንካፒየ፣ እዝሬል ኮንሳ እንዲሁ ደግሞ ክሪስቲያን ሞስኩዌራ እና ቤን ዋይት ናቸው ሁለተኛ ተመራጮች። ነገር ግን እነዚህ ተጫዋቾች ከየትኛውም በፕሪሚየር ሊግ ውስጥ ካሉ ቶፕ 6 ቡድኖች ቋሚ ተጫዋቾች የተሻሉ ናቸው ሲልም ነው ጋሪ ኔቨል እየተናገረ የሚገኘው። ጋብሪኤል ሄሱስ ክለቡን ሊለቅ እንደሚችል ይፋ ተደርጓል። አሁን ላይ የቀረቡለትን ጥያቄዎች እየመረመረ ስለሆነ በወደፊት ቆይታው ላይ ውሳኔ ከመወሰኑ በፊት ጊዜ እንዲሰጠው እንደጠየቀ ነው እየተገለጸ የሚገኘው እንደ ፋብሪዚዮ ሮማኖ ዘገባ። ነገር ግን አሁንም ቢሆን እየመረመረ ይገኛል። በቀጣይ ውሳኔዎችን በትልቁ ያሳውቃል ተብሎ እንደሚጠበቅም ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከናፖሊ ጋር የሚደረገው ስምምነት የዘገየው ክለቡ መሸጥ የሚፈልጓቸውን የአጥቂ ክፍል ተጫዋቾቹን እስካሁን ድረስ መሸጥ ባለመቻላቸው እንደሆነ ጭምር እየተነገረ ነው። በዚህ ምክንያት ከናፖሊ ጋር የሚደረገው ስምምነት የዘገየበት ምክንያትም ይሄኛው እንደሆነ የሚጠቁሙ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባው የጠቆመው። በካራባኦ ካፕ 3ኛ ዙር ከሜዳ ውጪ እንግዲህ የተደረገ ጨዋታን ያደርጋሉ አርሰናሎች። በካራባኦ ካፕ 3ኛ ዙር ጨዋታቸውን የሚያደርጉት ከኢፕስዊች ታውን ጋር ነው። ከሜዳ ውጪ የሚደረግ መርሃ ግብርም እንደሆነ ይፋ ተደርጓል። እንግዲህ የሶስተኛው ዙር የካራባኦ ካፕ የማጣሪያ ጨዋታዎች እንግዲህ ይፋ ተደርገዋል። በዚህ መሰረትም አርሰናል ከኢፕስዊች ታውን ጋር ጨዋታውን የሚያደርግ ነው የሚሆነው። የማንቸስተር ዩናይትድ ጉዳዮችንም ወደ እናንተ እናደርስ ውድ ቤተሰቦቻችን። የቀድሞው የማንቸስተር ዩናይትድ ተጫዋች ኦውን ሃርግሬቭስ ዩናይትድ በቀጣይ ማንን ማስፈረም እንዳለበት በይፋም ተናግሯል። ምናልባትም ሌላ የአጥቂ አማራጭ ቢኖራቸው በጣም ጥሩ ይመስለኛል ብሏል ኦውን ሃርግሬቭስ ሲናገር። ይህንን በሃል ሲቲ ጨዋታ ላይ አይተነዋል ብዬ ነው የማስበው። ቤንጃሚን ሼስኮ በቋሚነት አልጀመረም። ማቴዎስ ኩኛህም ወደ ኋላ እየተሳበ ሲጫወት የነበረ ተጫዋች ነው። እሱ ሲጀመር የ10 ቁጥር ተጫዋች ነው። ከግራም ተነስቶ ሲጫወት ውጤታማ ነው እንጂ 9 ቁጥር ቦታ ላይ የመሰለፍ አቅም አለው ብዬ አላስብም። ከሱ ከዛ ይልቅ 10 ቁጥር ቦታ ላይ እና በክንፍ መስመር ላይ ቢጫወት የተሻሉ አገልግሎቶችን መስጠት የሚችል አይነት ተጫዋች አድርጌ ነው የምቆጥረው ሲልም ይናገራል ኦውን ሃርግሬቭስ። አሁን ላይ ባሌባን በማስፈረማቸው ጥሩ ስብስብና እንዲሁ ደግሞ 4 ውስጥ መጨረስ የሚችል ቡድን ነው ብዬ በደንብ አስባለሁ። ባለፈው ሲዝን ግን በመልሶ ማጥቃት ሲጫወቱ በጣም ምርጥ ነበሩ። ምርጥ የመልሶ ማጥቃት ቡድን ነበሩ። የካሪክ የመጀመሪያ ጨዋታዎችን አስታውሱ፣ ከአርሰናልና ከሲቲ ጋር ነበሩ። ቅዳሜ ግን ኳስን ተቆጣጥረው ሲጫወቱ የሚያስቆጥሩ አይመስሉም ነበር። ክፍት ቦታዎች ሲገኙ ነገሩ ቀላል እንደሚሆን አስባለሁ። ይህንን ግን አልተመለከትኩም። ወደ ዝግጅት ክፍላቸው ተመልሰው ምን የተለየ ነገር ማድረግ እንደሚችሉ ይመለከታሉ ብዬ ተስፋ አደርጋለሁ። እንደኔ ግን የአጥቂ መስመር ተጫዋችን ቢጨምሩ የተሻለ ይሆናል ብዬ እጠብቃለሁ። በሃል ሲቲ ላይ የተመለከትኩት ክፍተትም ያን ነው ሲልም ጭምር ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ኦውን ሃርግሬቭስ ነው ይህንን ሀሳብ እየሰጠ የሚገኘው። ሌላኛው ካማቪንጋ ጫና እያሳደረ ነው የሚሉ መረጃዎች ይፋ ተደርገዋል። ፈረንሳዊው የሪያል ማድሪድ የአማካይ ስፍራ ተጫዋች የሆነው ኤድዋርዶ ካማቪንጋ
ከክለቡ ሊለቅ እንደሚችል እየተነገረ ነው። ተጫዋቹ ለስፔኑ ክለብ ባለስልጣናት ወደ ተለያዩ ክለቦች መዛወር ስለሚችልበት መንገድን እንዲፈልጉለትም ጥያቄ አቅርበዋል የሚሉ መረጃዎችን ይፋ አድርጓል። በተለይ ማድሪድ ዩኒቨርሳል የተባለ ለማድሪድ ቅርብ የሆነ የመረጃ ምንጭ ነው ይህን እየተናገረ የሚገኘው። ምንም እንኳን ማንቸስተር ዩናይትድ በዚህ ሰዓት በተጫዋቹ ላይ ፍላጎት አላቸው የሚለው ባይታወቅም ምናልባትም ዝውውሩን ለመፈጸም ግን ሙከራ ሊያደርጉ እንደሚችሉ እየተነገረ ነው። ምክንያቱም ማንቸስተር ዩናይትዶች አሁን ላይ የእሱን ግልጋሎት የሚፈልግበት አይነት እንግዲህ ጊዜ ላይ ያለ አይመስልም። ምክንያቱም በአማካይ ስፍራ ላይ ነው አንደኛ ተጫዋቹ መጫወት በትልቁ የሚፈልገው። ያው አንዳንድ አሰልጣኞች ከዚህ በፊት ካርሎ አንቸሎቲም ቢሆኑ ከዛ ውጭ ምናም እነ ሻቪ አሎንሶና አልቫሮ አርቤሏም እንዲሁ በፈረንሳይ ብሔራዊ ቡድንም ጭምር እንደ ዲዴ ዴሾ በአንዳንድ ጨዋታዎች ላይ በግራ ፉልባክ ላይ ሲጠቀሙት እንመለከታለን። ነገር ግን ቲፒካል የግራ ፉልባክ ተጫዋች አይደለም። እሱም በዛ ቦታ ላይ ሲጫወት ደስተኛ እንደማይሆን በተደጋጋሚ ጊዜ ተናግሯልና በአማካይ ስፍራ ላይ ነው ሲጫወት የሚፈልገው። በዛ ምክንያት ግን ማንቸስተር ዩናይትድ በዛ ቦታ ላይ ተጫዋቾችን ይጨምራሉ ወይ አጠራጣሪ ነው። ምክንያቱም ካርሎስ ባሌባን ካስፈረሙ በኋላ የዛ ቦታ ሚሽናቸውን እንዳጠናቀቁ ተደርጎ ነው የሚታሰበው። ማንቸስተር ዩናይትድ በዝውውር መስኮቱ በርከት ያሉ የአማካይ ስፍራ ተጫዋቾችን ማስፈረሙ ዝውውሩ እውን እንዳይሆንም እክል ይፈጥራል ተብሎ ይታሰባል። ሆኖም ግን ተጫዋቹ ምናልባት የሚለቅ ከሆነ ማንቸስተር ዩናይትድ ሊቀላቀል ፍላጎቱ ሊኖረው እንደሚችል እየተነገረ ነው። በግራ መስመር ተመላላሽነትም ቢሆን ለማገልገልም ፍላጎቶች ካሉት ምናልባት ያንን ቦታ ሊጠቀም እንደሚችል የሚያሳዩ ነገሮች ያሉ። ነገር ግን ከሪያል ማድሪድ ጋር አንደኛ ነገር ብዙ የመለየት ፍላጎት እንዳልነበረው ነው በቅርብ የወጡ የመረጃ ምንጮች ሲገልጹ የነበሩት። ትላንትና ግን ምናልባት ታማኝነቱ አጠራጣሪ የሆነው የማድሪድ ዩኒቨርሳል የተባለ የመረጃ ምንጭ ነው ይህንን እያጋራ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድ በመሃል ተከላካይነት መጫወት የሚችል የግራ ተመላላሽ በመፈለግ ላይ እንደሆነ እየተገለጸ ይገኛል። ሁለቱን በአንድ ማገልገል የሚችል ተጫዋችን እየፈለጉ ይገኛሉ። ይህም ለማይክል ካሪክ በኋላ መስመሩ ላይ ተጨማሪ አማራጮችን እንደሚሰጠውም ጭምር ይፋ እየተደረገ ይገኛልና በዚህ ምክንያት ማንቸስተር ዩናይትድ ትልቁ ዓላማው ሁለቱንም ቦታዎች በደንብ ማገልገል የሚችል በግራ ፉልባክ ላይም መጫወት የሚችል ከዛ ውጭ ደግሞ በመሃል ተከላካይነትም መጫወት የሚችል ተጫዋችን እየፈለገ ነው። አርሰናል ሁለት የቀድሞ የማንቸስተር ዩናይትድ ተጫዋቾችን ሊያስፈርም ነው። የሰሜን ለንደኑ ክለብ አርሰናል ሁለቱን የማንቸስተር ዩናይትድ ተጫዋቾች ማለትም የቀኝ ተመላላሹን ሀቢብ አጉዌን እንዲሁ ደግሞ አጥቂውን ጄምስ ስካሎንን ለማስፈረም ነው ዝግጁ የሆነው። ሁለቱ ዝውውሮች በነፃ የሚፈጸሙ ቢሆንም ማንቸስተር ዩናይትድ ግን ለሁለቱም ተጫዋቾች ከወደፊት ሽያጭ 40% ድርሻ እንዳለው ኢቭኒንግ ስታንዳርድ የተባለው የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትድም የካራባኦ ካፕ ቀጣይ ተጋጣሚውን አውቋል። በሶስተኛው ዙር ማንቸስተር ዩናይትድ በኦልትራፎርድ ነው ጨዋታውን እንደሚያደርግ የተረጋገጠው። በሶስተኛው ዙር በካራባኦ ካፕ የሚገጥመው ቡድንም ብራይተን ኤንድ ሆቭ አልቢዮን እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ ከብራይተን ጋር በሶስተኛው ዙር ካራባኦ ካፕ በሜዳቸው ኦልትራፎርድ ጨዋታቸውን እንደሚያደርጉ በይፋም ተረጋግጧል። ቼልሲን የተመለከቱ መረጃዎችን እናንሳም። ቼልሲ ተጫዋቹን ለመሸጥ ተስማማ። የለንደኑ ክለብ ቼልሲ የፊት መስመር አጥቂውን ኒኮላ ጃክሰንን በአስተን ቪላ ለመሸጥም መስማማታቸው ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። አስተን ቪላዎች 65 ሚሊዮን ዩሮ በሆነ የዝውውር ሂሳብ ኒኮላ ጃክሰንን ለማስፈረም ከስምምነት መድረሳቸው እየተነገረ ይገኛል። የ25 ዓመቱን የፊት መስመር አጥቂ ኒኮላ ጃክሰንን በአሰልጣኝ ኡናይ ኤምሪ ከሚወደዱ ተጫዋቾች መካከል አንደኛው ነው። ምክንያቱም እነዚህ ሁለት ሰዎች ማለትም ኒኮላ ጃክሰን እና አሰልጣኝ ኡናይ ኤምሪ ከዚህ በፊት በስፓኒሽ ላሊጋ በቪያሪያል ቤት አንደኛው በአሰልጣኝነት አንደኛው በተጫዋችነት በነበሩበት ጊዜ እንግዲህ አብረው ሰርተዋልና አሁንም በድጋሚ በአስተን ቪላ ቤት አንደኛው በአሰልጣኝነት አንደኛው በተጫዋችነት በድጋሚ የሚገናኙበትና የሚሰሩበት እንደሆነ ይፋ ተደርጓል። ስለዚህ ኒኮላ ጃክሰን እና ኡናይ ኤምሪ ጥሩ ግንኙነት አላቸው። አሰልጣኝ ኡናይ ኤምሪም ኒኮላ ጃክሰንን በትልቁ እንደሚወዱትም ጭምር ይነገራልና በአስተን ቪላ ቤት በቀጣይ የውድድር ዓመትም በዚህ የውድድር ዓመት እንመለከተዋለን ተብሎ ነው የሚጠበቀው። እንዲህ ሌላኛው ቼልሲ ከ40 ሚሊዮን ዩሮ በሚበልጥ ክፍያ ከአታላንታ ጋር በዝውውሩ እየተነጋገረ እንደሆነ የመረጃ ምንጮች ይፋ እየተደረጉ ይገኛሉ። በቀጥታ እንግዲህ አሁን ላይ ቼልሲዎች ለፕሪሚየር ሊጉ ክለብ በውሰት ይሰጣል ወይስ በዚህ ክረምት የክለቡን ይቀላቀላል የሚለው ጉዳይ በትልቁ እያጠያየቀ ቢገኝም ተጫዋች ለማስፈረም ግን ከአታላንታ እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ መረጃዎችም እየወጡ እንደሚገኝ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሌላኛው ከቼልሲ ጋር በተለይ በትላንትናው ዕለት ከወጡ መረጃዎች መካከልና ምናልባት ለቼልሲ ደጋፊዎች እጅግ አንገብጋቢ ይሆናሉ፣ እጅግ በጉጉት ይጠበቃሉ ተብለው ከሚታሰቡ ጉዳዮች መካከል አንደኛው ከግብ ጠባቂ ጋር የተያዙ
ጥያቄዎች ናቸው። አሁንም ቼልሲ ግብ ጠባቂ እንደሚፈልግ ምንም ጥያቄ እንደሌለው ነው የመረጃ ምንጮች እያነሱ የሚገኙት። ምክንያቱም በመጀመሪያው ሳምንት ጨዋታ ግብ ጠባቂው ያሳየው ወይም ሮበርት ሳንቼዝ ያሳየው አቋም እጅግ አስከፊ ነበር። እንደውም አንዳንድ የመረጃ ምንጮች ሲናገሩም በፕሪሚየር ሊጉ ምናልባት አሰልጣኞች እንዲሰናበቱ በጣም ትልቅ ምክንያት ናቸው ብዬ ከማስባቸው ተጫዋቾች መካከል አንደኛው የቼልሲው ግብ ጠባቂ ሮበርት ሳንቼዝ ነው የሚለው ሀሳብ በትልቁ ሲነሳ እየሰማን እንገኛለን እና በዚህ ምክንያት ኤሚ ማርቲኔዝን የማግኘት እድልን እየሞከሩ እንደሚገኝ ይታወቃል። ኤሚ ማርቲኔዝ ቡድኑን ቢቀላቀል ቼልሲ ሶስቱም ግብ ጠባቂዎች በአንድ ላይ ማቆየት እንደማይችል መጥቀስ አስፈላጊ ነው። ስለዚህም ለአንዳቸው መፍትሄ ካልተፈለገ ነገሩ ውስብስብ ሊሆን እንደሚችል ፋብሪዚዮ ሮማኖ ይናገራል። መፍትሄ ካልተፈለገ ነገሩ በጣም ችግር ሊፈጥር ይችላል። ቼልሲ በጉዳዩ ላይ እየመከሩ ነው። ቻቪ አሎንዞም በዚህ ሂደት ውስጥም ተሳታፊ ነው። ኤሚ ማርቲኔዝን ቡድኑ መቀላቀል እንደሚፈልግ ይፋ እየተደረገ ይገኛል። በተለይ በአስተን ቪላ ቤት ከዚህ በኋላ በቋሚነት የመቀጠል እድሉ በጣም ጠባብ ነው ተብሎ ይታሰባል። ምክንያቱም አስተን ቪላ በቅርቡ ዛዮን ሱዙኪን ሲያስፈርሙ ይህንን ጃፓናዊ ግብ ጠባቂ ሲያስፈርሙ ቃል ገብተውለታል። የአስተን ቪላ ቁጥር 1 ግብ ጠባቂ እንደሚሆን ቃል ተገብቶለት ነው የመጣው። ከዛ ውጪ ያን ሰሞን ደግሞ ኤሚ ማርቲኔዝ ከዩቬንቱስ ጋር ድርድሮች ላይ የነበረበትና ወደ ዩቬንቱስ ለማምራት በጣም ከጫፍ የደረሰበት ጊዜ እንደነበር የሚጠቁሙ ነገሮች ያሉና ነገር ግን የዩቬንቱሱ ዝውውር አልተሳካም። ዩቬንቱስም ከኤሚ ማርቲኔዝ ይልቅ የቶተናም የነበረውን ግብ ጠባቂ ጉሌርሞ ቪካሪዮን ማስፈረማቸውን ምርጫ አድርገው ስለነበር እንግዲህ አሁን ላይ ኤሚ ማርቲኔዝ ሌሎች ክለቦችን እንዲፈልግ ትዕዛዝ ተሰጥቶታል። አሁን ላይ የምዕራብ ለንደኑ ክለብ ቼልሲ ደግሞ ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ ነው የመረጃ ምንጩ ይፋ ያደረገው። ቻቪ አሎንዞ ይናገራል። ሉተን ታውንን ለመቅጠም ምርጥ ቡድን ይዘን መቅረብና ለተጋጣሚው ክለብም ክብር መስጠት እንፈልጋለን ብሏል ቻቪ አሎንዞ። ዛሬ እንግዲህ እንደሚጫወቱ ቀደም ብዬ ገልጬላችኋለሁ። የካራባው ካፕ ጨዋታን ዛሬ ያደርጋሉ። ሉተን ታውንን ነው የሚገጥሙትና ዋናውን ቡድን በመጠቀም ወይም ደግሞ ጥሩ ተጫዋቾችን ጥሩ ቡድንን ይዘን በመቅረብም ለተጋጣሚያችን ክብር መስጠት አለብን ብሏል። ፓልመር በጣም ደህና ነው ሲልም ነው የተናገረው አሰልጣኝ ቻቪ አሎንዞ። ፔደርሰን በቡድን ውስጥም እስካለ ድረስ እድሎችን ማግኘቱን ይቀጥላል ሲሉ ጭምር እንዲሁ ቻቪ አሎንዞ ተናግረዋል። እያንዳንዱ የዋንጫ ውድድርም አስፈላጊ እንደሆነ ጭምር ነው አሰልጣኝ ቻቪ አሎንዞ የተናገረው። በፔድሮ ኔቶ ጉዳይ ስለተደረጉ ውይይቶች ዝርዝር ውስጥም አልገባም፣ ምርጥ ቡድን ይዘን ግን እንደምንጫወት ግን ቃል እገባላችኋለሁ ሲልም ጭምር ነው የተናገረው። በመጀመሪያው የፕሪሚየር ሊግ ጨዋታ በጉዳት ምክንያት ወይም በአንዳንድ ጉዳዮች ምክንያት በጨዋታው ላይ ያልነበሩት ሞይስ ካይሴዶ እና ማርኮ ፓሌስትራ ዛሬም እንደማይጫወቱ ነው የተነገረው። ነገር ግን እንግዲህ በቀጣይ ግን ጨዋታ እሁድ ዕለት በተለይ ሊመለሱ እንደሚችሉ ይፋ እየተደረገ ይገኛል። በተለይ ሞይስ ካይሴዶ እሁድ በሚደረገው ጨዋታ ላይ ይመለሳል ተብሎ ይታሰባል። የማርኮ ፓሌስትራ ጉዳይ ደግሞ እሁድ ከመወሰኑ በፊትም ከዛ በፊት ምርመራዎች እንደሚደረጉለት የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ዛሬ ግን የካራባው ካፕ ጨዋታቸውን እንደሚያደርጉ ይፋ ተደርጓል። ማንቸስተር ሲቲንም የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲዎች ጃክ ግሪሊሽን ለመሸጥ ሙሉ ለሙሉ ዝግጁ እንደሆኑ የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን እንገኛለን። ሰንደርላንድ ጃክ ግሪሊሽን በውሰት ለማስፈረም ለማንቸስተር ሲቲ ጥያቄ ማቅረባቸው ግን እየተገለጸ ነው። ሰንደርላንድ የተጫዋቹን የተወሰነ የደሞዝ ክፍያ ለማገዝ ጥያቄ እንዳቀረቡ ይፋ ተደርጓል። ክለቡ ተጫዋቹ ቀጣይ ክረምት የማንቸስተር ሲቲ ውሉ ሲያበቃ በነጻ በቋሚነት ለማስፈረም ማሰባቸው ተነግሯል። አሁን ላይ በውሰት ወስደው የ30 ዓመቱ ተጫዋች ጃክ ግሪሊሽ ባለፉት 2 የማንቸስተር ሲቲ ጨዋታዎች ተቀይሮ መግባቱ የምናስታውሰው ነው በአሰልጣኝ ኤንዞ ማሬስካ። ነገር ግን በክለቡ ይቀጥላል ተብሎ ግን አይጠበቅም። በክለቡ ይለቃሉ ተብሎ ከሚጠበቁ ተጫዋቾች ዝርዝር ውስጥ አለበት የዚህ ተጫዋች ስምና በዚህ ምክንያትም አሁን ላይ ጃክ ግሪሊሽን ለማስፈረም እንቅስቃሴዎች እየተደረጉ ይገኛሉ። ከነዚህ መካከል የእንግሊዙ ክለብ ሰንደርላንድም ይህንን ተጫዋች በውሰት አሁን ላይ ወስዶና ደሞዙን የተወሰነውን ፐርሰንት ከፍሎ በሚቀጥለው ክረምት ግን ተጫዋቹ ከኮንትራት ነጻ ሲሆን ተጫዋቹን በቋሚነት ለማስፈረም እንቅስቃሴዎችን እያደረገ እንዳለ ነው ይፋ የተደረገው። ማንቸስተር ሲቲ ሌላኛውን የአማካይ ስፍራ ተጫዋቹን በዚህ ክረምት ታጥቷል። በዚህ ክረምት ሮድሪን ከቡድኑ እንግዲህ መውጣቱ እናስታውሳለን፣ ወደ ባርሴሎና መቀላቀሉ እናስታውሳለን። እነ በርናርዶ ሲልቫ ክለቡን ለቀው ወጥተዋል። ጆን ስቶንስ ያው የተከላካይ ስፍራ ተጫዋች ቢሆንም በአማካይ ስፍራ ላይም ሲያገለግል እናስታውሳለን። እሱም ክለቡን መልቀቁን እናስታውሳለን። ከዛ ውጪ ቲጃኒ ራይንደርስም ሌላኛው በአማካይ ስፍራ ላይ ክለቡን የለቀቀ ተጫዋች ነበር። አሁን ደግሞ ኒኮ ጎንዛሌስ ማንቸስተር ሲቲን መልቀቁ በይፋም ተረጋግጧል። ኒውካስል ዩናይትድ የማንቸስተር ሲቲው ኒኮ ጎንዛሌዝን በረጅም ጊዜ ኮንትራትም ከማንቸስተር ሲቲ ማስፈረማቸውን ይፋ አድርገዋል። ስፔናዊው የመሃል ሜዳ ተጫዋች የሆነው ኒኮ ጎንዛሌስ ወደ ኒውካስል ዩናይትድ በ48 ሚሊዮን ዩሮ
የዝውውር ሂሳብ ማቅናትም ችሏል። በሴንት ጄምስስ ፓርክ የመጫወት ልምዱ አለኝ ብሏል። ከፊርማው በኋላ ሀሳቡን የሰጠው ኒኮ ጎንዛሌስ ደጋፊውና የስቴዲየሙ ድባብ እጅጉን ልዩ ነው ሲልም ጭምር ይናገራል። ኒውካስል በዝውውር መስኮቱ በዚህ ክረምት በተለይ በአማካይ ስፍራው ላይ እጅግ በጣም ከባድ የሚባሉ ጊዜያቶችን አሳልፏል። የተለያዩ ተጫዋቾቹን አጥቷል። ሳንድሮ ቶናሊ ለቶትናም በ100 ሚሊዮን ፓውንድ ሽጧል። ከዛ ውጪ ብሩኖ ጊማሬሽን ለአርሰናል መሸጡን እናስታውሳለን እና የዡዌል ሊንተን የመቆየትና ያለመቆየትም ጉዳይ የተረጋገጠ ነገር የለውም። በዚህ ምክንያት ኒኮ ጎንዛሌዝን ማስፈረማቸው ግን በአማካይ ስፍራ ላይ የተወሰኑ መጠነኛ አሁን ላይ ማደሶች ይሆኑታል ተብሎ ይታሰባል። ከዚህ በፊት ፔሬሚል ሆይቤል ለማስፈረም በጣም ትልቅ ፍላጎት እንደነበራቸው ሲገለጽ ነበር። ነገር ግን ተጫዋቹ ከማርሴ መልቀቅ ምንም አይነት ፍላጎት አለማሳየቱን እንዲሁ እናስታውሳለን። አሁን ግን ኒኮ ጎንዛሌዝን ከማንቸስተር ሲቲ ማስፈረም ችለዋል። ሌላኛው ማንቸስተር ሲቲ ቀደም ብዬ ከአርሰናል መረጃዎች ጋር አንስቼዋለሁ። ቤን ጃኮብስ እና አሌክስ ክሩክ እንደተናገሩት ከሆነ ማንቸስተር ሲቲዎች ወደ 80 ሚሊዮን ፓውንድ አካባቢ ለሚገመተው ሊሊማን እንጃይ ፍላጎት እያሳዩ እንደሚገኙ ተገልጿል። ቀደም ብዬ ከማንቸስተር ሲቲ መረጃዎች ጋር እንዳነሳሁት በተለይ ይህንን ተጫዋች ለማምጣት ሙከራዎችን እያደረጉ ከሚገኙባቸው ምክንያቶች አንደኛው ጃክ ግሪሊሽ ክለቡን ለቆ ይወጣል ተብሎ ስለሚጠበቅ ነው። ሌላኛው የጀረሚ ዶኩ ጉዳይ ምንም የተረጋገጠ ጉዳይ ስለሌለው ያው ጉዳቶች እያስቸገሩት ስለሆነ እሱንም ለመተካት እስከዛ ድረስም ከጉዳቱ እስኪያገገምም ይህንን ተጫዋች ለማምጣት ጥረቶችን እያደረጉ ይገኛሉ። በተለይ በፕሪሚየር ሊጉ ጥሩ እንቅስቃሴዎችን የሚያደርግ ተጫዋች ነው ሊሊማን እንጃይ። በዛ ላይ ደግሞ በቀኙም ክንፍ በግራ ክንፉም መጠቀም የሚቻል አይነት ተጫዋች ከመሆኑ ጋር በተያዘ ሳቪኒሆን በለቀቀበት ቦታ ላይ እንደ መፍትሄነት ሊጠቀሙት እንደሚችሉት ይታመናል። እርግጥ ነው አለን ኤሊያስን ማስፈረማቸውን ብናስታውስም ሊቨርፑልን የተመለከተ መረጃን በድጋሚ እናንሳ። ኔዘርላንዳዊው የሊቨርፑል ተጫዋች ኮዲ ጋክፖ በቶተንሃም እና ማንቸስተር ሲቲም እየተፈለገ እንደሚገኝ የሚታወቅ ጉዳይ ነው። ከክለቡ ጋር የመለየት እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎች ያሉ። እርግጥ ነው ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ፈርዘር እንደሄደ ወይም የተሻሉ እንቅስቃሴዎችና እድሎች እንዳሉት የሚያሳዩ መረጃዎችን በተደጋጋሚ ጊዜም እየተመለከትን እንገኛለን። በጣም ንግግሮችን የሚያደረገው ቶተንሃም ሆትስፐርስ እንደሆነ ጥያቄ የለውም። ነገር ግን በቅርብ ጊዜ ደግሞ ማንቸስተር ሲቲዎችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደጀመሩ የሚያሳዩ መረጃዎች በተደጋጋሚ ጊዜም ሲወጡ ተመልክተናል። ይሁን እንጂ ሊቨርፑል በሚቀጥሉት 6 ቀናት ግን ቢያንስ 2 አጥቂዎችን ካላስፈረሙ ጋክፖን የመሸጥ እድላቸው በጣም ጠባብ እንደሆነ እየተገለጸ ይገኛል። በዚህ ምክንያት በተለይ ሊቨርፑሎች በሚቀጥሉት የዝውውር ቀናቶች ላይ ብራድሌይ ባርኮላን ለማስፈረም ትልቅ ጥረት እያደረጉ ነው። እስማኤል አሳር ሌላኛው ኢላማቸው እንደሆነ ይታወቃልና ቢያንስ እነዚህን 2 ተጫዋቾች መሸጥ የማይችል ከሆነ ወይም መግዛት የማይችል ከሆነ ኮዲ ጋክፖን የመሸጥ እድሉ ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና በዚህ ምክንያት ሊቨርፑል ምንም ተጫዋች ሳያመጣ ጋክፖን ሽጦ የፊት መስመሩን ይበልጥ ማሳሳት እንደማይፈልግ ጭምር ነው እየተገለጸ የሚገኘው። ሊቨርፑሎች በአሁኑ ሰዓት ብራድሌይ ባርኮላን፣ ኢስማኤል አሳርን ያው የያኩቡ ሚንቴ ላይ መጠነኛ መቀዛቀዞችን አሳይተዋል የሚሉ መረጃዎች እየወጡ ቢገኙም ነገር ግን ያኩባ ሚንቴ አሁንም በሊቨርፑል ፍላጎት ውስጥ በሊቨርፑል ዝርዝር ውስጥ ካሉ ተጫዋቾች መካከል እንደሆነ ነው ፒት አሩርክ የመረጃ ምንጭ እየተናገረ የሚገኘው። ሊቨርፑል በሶስተኛው ዙር የካራባው ካፕ ድልድል በአንፊልድ ሮድ ቶተንሃምን የሚያስተናግድበት ጨዋታን ያደርጋል ተብሎ ይጠበቃል። ትናንትና ቶተንሃም ሆትስፐርስ በሁለተኛው ዙር 5-1 በሆነ ውጤት ማሸነፉን እናስታውሳለን። በሶስተኛው ዙር ሊቨርፑል እና ቶተንሃም ጨዋታቸውን ያደርጋሉ። አንፊልድ ላይ የሚደረግ ጨዋታ እንደሆነ ነው የመረጃ ምንጩም ይፋ ያደረገው። ሊቨርፑሎች ከፓሪስ ሰን ዠርሜን ጋር ብራድሌይ ባርኮላን ለማስፈረም ሙሉ ስምምነት ላይ ደርሰዋል የሚል መረጃ ከወደ ፈረንሳይ እየወጡ ይገኛሉ። የዝውውሩ ዋጋ ከ120 እስከ 125 ሚሊዮን ፓውንድም ይደርሳል ተብሎ ነው እየተጠበቀ የሚገኘው። እስካሁን ይፋ የተደረጉ ነገሮች የሉም። ትልልቆቹም የአውሮፓ ሚዲያዎች ያንን ነገር በስፋት አላረጋገጡትም። ነገር ግን እንደዚህ አይነት መረጃዎች ግን እየወጡ ይገኛሉ ከወደ ፈረንሳይ። ያው ሊቨርፑል ግን ይህንን ተጫዋች የማስፈረሙ እድል በጣም ሰፊ እንደሆነ ትልልቆቹ የመረጃ ምንጮች አረጋግጠውታል። እነ ዳቪድ ኦርነስቲን ጭምር የሊቨርፑል ደጋፊዎች ምንም ስጋት አይግባችሁ፣ በመጨረሻዎቹ የዝውውር ቀናቶች ላይ ይሄ ዝውውር መፈጸሙ አይቀሬ ነው የሚል አይነት ሀሳቦችን ጭምር ሲያጋሩ ተመልክተናልና በዚህ ምክንያት ብራድሌይ ባርኮላን የማስፈረም ጥሩ ድል እንዳላቸው ነው የሚነገረው። ሊቨርፑል ከፓሪስ ሰን ዠርሜን ጋር ተጨማሪ ድርድሮችንም ለማድረግ ግን ዝግጁ እንደሆነ የሚጠቁሙ መረጃዎችን ደግሞ እነ ፖል ጆይስ ይፋ አድርገዋል። ምክንያቱም በሚቀጥሉት ጊዜያት በተለይ የፊታችን ማክሰኞ ነው የዝውውር ቀነ ገደቡ ከመድረሱ በፊት ብራድሌይ ባርኮላን ለማስፈረም ጥሩ እንቅስቃሴዎችን እያደረጉ የሚገኙት ሊቨርፑሎች ለባርኮላም 145 ሚሊዮን ፓውንድ ነው የሚፈልጉት ፓሪስ ሰን ዠርሜኖች። ነገር ግን ያንን ዋጋ ለማስቀነስም ትልቅ ጥረቶችን እያደረጉና እየተሳካላቸው እንደሚገኝ ጭምር ነው የተገለጸው።
ጀረሚ ፍሪምፖንግ በዚህ ሳምንት በሊቨርፑል ትኩረት ላይ አንዳንድ ጉዳዮችን አጋርቷል። እድሎችን መጨረስ፣ ተግባሮችን መጨረስ፣ ምክንያቱም ውጤት የሚመጣው በዚህ ነው። ኳሱን የፈለጉትን ያክል ማቆየት ይቻላል፣ ነገር ግን ካልጨረሱ ግን 0-0 ሆኖ ነው ጨዋታው የሚያልቀው። እኛ ላይም ጎል ሊያስቆጥሩብን ይችላሉ። ስለዚህ ይህ ነገር መሆን የለበትም። ጀረሚ ፍሪምፖንግ በኖቲንግሃም ፎረስቱ ጨዋታ ላይም ሲናገር ጥሩ እግር ኳስን ይጫወታሉ፣ በጣም ጥሩ ናቸው፣ እንዴት እንደሚጫወቱም በጣም ወድጀዋለሁ። በእርግጥም ከባድ ጨዋታ ይሆናል ሲልም ጭምር ነው የተናገረው ይህኛው ተጫዋች። ክሪስታል ፓላስ ለኢስማኤል አሳር ከሊቨርፑል የቀረበለትን የ50 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል የሚሉ መረጃዎችም ይፋ እየተደረጉ ይገኛሉ። እንግዲህ ክሪስታል ፓላሶች ከጋላታሳራይ 2 የቀረበላቸውንና አሁን ደግሞ ከሊቨርፑል አንዱ ጥያቄን ውድቅ ካደረጉት በኋላ የክንፍ መስመር ተጫዋቹን ለማቆየትም እቅድ እንዳላቸው ነው አጥብቀው እየተናገሩ የሚገኙት። በቀጣይ ከዚህ ተጫዋች ጋር በተያያዘ በትልቁ ሊቨርፑሎች እንቅስቃሴ ያደርጋሉ ተብሎ ይታሰባል። አሁኑ ግን ይህንን ተጫዋች የመልቀቅ ምንም አይነት እንቅስቃሴዎችን እየተቀበሉ እንዳልሆነ ነው በክሪስታል ፓላስ በኩል መረጃዎች ይፋ የተደረጉት። የሪያል ማድሪድ መረጃዎችን የምንንገራችሁ ያን ዲዮማንድ ይናገራል ስለ ፍሎሬንቲኖ ፔሬስ። የክለቡ ፕሬዝዳንት ከፍተኛው ባለስልጣን ነው፣ እሱ ነው አለቃው። ስለዚህ በእኔ ላይም እምነት በመጣሉ አመስጋኝ ነኝ። እኔ የምፈልገው እኔን ለማስፈረም ካደረገው ሁሉ በኋላም እሱን ደስተኛ ለማድረግ በሜዳ ላይ ጥሩ ውጤትን ማሳየት ብቻ ነው ብለዋል። ያን ዲዮማንድ ሲናገር በመጀመሪያ ደረጃ ኩራት እንደሚሰማኝ መናገር እፈልጋለሁ። ኩራት ይሰማኛል፣ ምክንያቱም ይሄ በዓለም ላይ ትልቁ ክለብ ነው። በአሁኑ ጊዜ እያንዳንዱ ተጫዋች ለሪያል ማድሪድ ለመጫወት ነው የሚመኘው። ስለዚህም ለእኔ እዚህ መገኘቴ የኩራትና የክብር ምንጭ ነው። ይህንን ክለብ በመወከሌም ደስተኛ ነኝ። እቅዴም ደግሞ አቅም የፈቀደውን ሁሉ ደግሞ መስጠት ፈልጋለሁ ብለዋል ያን ዲዮማንድ። ክሪስቲያኖ ሮናልዶ በብዙ ምክንያቶች የኔ አርአያና አይዶል ነው። በመጀመሪያ ደረጃ የእሱ የአሸናፊነት አስተሳሰብና ለማሸነፍ ያለው ፍላጎትና ረሃብም ይገርመኛል። እኔም መሸነፍ ስለማልወድና በሽንፈት በጣም ስለምበሳጭ ከእሱ ጋር ተመሳሳይነት ይሰማኝ ነበር። በተሸነፍኩ ቁጥርም እበሳጭ ነበር፣ በጣም አለቅስ ነበር ሲልም ነው ያን ዲዮማንድ የሚናገረው። ስለዚህም ከእርሱ ጋር የሆነ ቁርኝነት የተሰማኝና ለምን እሱን አልከተልም ብዬ ለራሴ ነገርኩት። ከዚያም ለሮናልዶ ትኩረት መስጠት ጀመርኩኝ። ቲሸርቶችን እየገዛውም ስሙን በራሴ ቀለማትም እጽፍበት ነበር። እሱ በእኔ ላይ ትልቅ ተጽዕኖችን አሳድሯል። አሁንም ተጽዕኖ ማሳደሩን ይቀጥላል ብሏል ያን ዲዮማንድ ሲናገርም። 15ቱ የቻምፒየንስ ሊግ ዋንጫዎችን በተመለከተም ሲናገር በቴሌቪዥን ከምንመለከተው የተለየ ነው። ዛሬ እዚህ ተገኝቶ እነዚህን ሁሉ ዋንጫዎች መመልከት በእውነት አንዱን ለማሸነፍና የዚህ ታሪክ አካል ለመሆን ትልቅ ጉጉትን ይፈጥራል። ለክለቡ ቻምፒየንስ ሊግን ለማሸነፍ መታገል መቻል በጣም የሚያረካና የሚያስደስት ነው። ደግሞስ ለምን በዚህ ዓመት አንጀምረውም ሲልም ነው ያን ዲዮማንድ የሚናገረው። በትክክለኛው መንገድ ላይ መሆንን ስትመለከት ደስ የሚል ስሜትን ይፈጥራል። ነገር ግን ገና ረጅም መንገዶች ይቀሩናል። እኛም በሪያል ማድሪድ ውስጥ ነን። ይህ ግን የመጨረሻው ግብ አይደለም ሲልም ይናገራል። በተደረሱ ስኬቶች ላይ ተረጋግተን መቀመጥ አንችልም። መስራታችንን መቀጠል አለብን። ሁሉም የሪያል ማድሪድ ተጫዋቾችም በዓለም ላይ ካሉ ምርጥ ተጫዋቾች መካከል የሚመደቡ ናቸው። በቦታችንም ለማስከበርም በየቀኑ መታገል አለብን። ቀደም ሲል እንደተናገርኩት በትክክለኛው መንገድ ላይ ነን። ነገር ግን ገና መድረስ ወደምንፈልግበት ቦታ ላይ አልደረስንም። ጠንክረን መስራታችንን መቀጠል ይኖርብናል ሲልም ነው ያን ዲዮማንድ ሀሳቡን እየተናገረ የሚገኘው። የባርሴሎና ጉዳዮችንም በዚሁ እንንገራቸው። የሪያል ማድሪድን ካነሳን አይቀር ዮሃን ላፖርት ይናገራሉ። አሁንም ሁሊያን አልቫሬዝን ማስፈረም እንፈልጋለን ብለዋል ዮሃን ላፖርት። ባርሴሎና የሚቀላቀልበት እድል 0 ነው ብለዋል አትሌቲኮ ማድሪዶች። በአንጻሩ የባርሴሎና ፕሬዝዳንት ዮሃን ላፖርት ሁሊያን አልቫሬዝን ለማስፈረም እንደሚፈልጉ ነው በይፋ ያስታወቁት። አትሌቲኮ ማድሪድ አልቫሬዝን ከሸጠው አሁንም ልንገዛው እንፈልጋለን ሲሉም ፕሬዝዳንት ዮሃን ላፖርት ተናግረዋል። አትሌቲኮ ማድሪድ በበኩሉ ባወጣው መግለጫ ባርሴሎናን የሚቀላቀልበት እድል 0 ነው ሲሉ ነው ምላሻቸውን የሰጡት። ባርሴሎና በኢኮኖሚና በማህበራዊ ጉዳይ በጣም እንዲሁ ጎርቶናል ያለው ክለቡ ጉዳዩ የገንዘብ አይደለም የክብር ነው ሲሉ ጭምር ይናገራሉ። አትሌቲኮ ማድሪድ አክሎም የውሸት ዘመቻ እየተካሄደ ነው፣ ተጫዋቹ ተጎጂ እየተደረገ ነው፣ በሱ ጉዳይ ብቸኛው ተጠያቂ እኛንን ሲሉ ነው አትሌቲኮ ማድሪዶች መግለጫ የሰጡት። ነገር ግን ባርሴሎናዎች ተጫዋቹን ለማስፈረም እንደሚፈልጉ በድጋሚ በፕሬዝደንቱ ዮሃን ላፖርት አማካኝነትም ይፋ እንዳደረጉን የተገለጸው። ባርሴሎና በእርግጠኝነት የግራ እግር የሆነ የመሀል ተከላካይ ተጫዋች ለማስፈረም እንቅስቃሴ እያደረገ ነው። ተጫዋቹ በስፔን አይጫወትም፣ ስሙም የሚታወቅ አይደለም። ነገር ግን በቅርቡ ዝውውሮች ሊደረጉ እንደሚችሉ ነው ማቴዎ ሞሬቶ እየተናገረ የሚገኘው። ስሙ በሚቀጥሉት ጥቂት ጊዜያቶች ውስጥም እናሳውቀዋለን ሲልም ነው ማቴዎ ሞሬቶ የተናገረው።
ሃንስ ፍሊክና አሌሃንድሮ ባልዴ ትላንትና ተነጋግረዋል። በሁኔታው ቅርበት ያላቸው ምንጮች እንደሚያስረዱት ከሆነ አሌሃንድሮ ባልዴ በአሁኑ ሰዓት ለዣኦ ካንሴሎ እንደ ተጠባባቂ ተጫዋች እንደሚታይ የተነገረው ሲሆን በክለቡ ለመቆየትም ጠንክሮ ለመስራትና ራሱን ለማሻሻልም ፈቃደኛ መሆኑን ማሳየት እንዳለበት ነው የተገለጸው። እሱም ደግሞ ለሃንስ ፍሊክ ቃላት በሰጠው ምላሽም ለቦታው የመታገልና ፈተናን የሚቀበል እንደሆነ ገልጿል። እንዲሁም ብቃቱን ማረጋገጥ እንዲችልም የጨዋታ ደቂቃዎች እንዲሰጡትም ጠይቋል ተብሏል። ስለዚህም ወደ ሌሎች ክለቦች ያመራል የሚለው ሀሳብ አሁን ላይ ምናልባት ውድቅ ሊደረግ እንደሚችልና ወደ ሌሎች ክለቦች የማምራት እድሉ ጠባብ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሞናኮች ጥያቄ ካቀረቡ በኋላ ቶተናም ፓፔ ማታሳርን ለፍሬንች ሊጓኑ ክለብ በውሰት ወይም ደግሞ በሎን ለመስጠትም በድርድር ላይ እንደሚገኝ ነው የመረጃ ምንጮች ይፋ እያደረጉ የሚገኙት። ፋብሪዚዮ ሮማኖ እንደዘገበው ከሆነ ሞናኮ ስለ ፓፔ ማታሳር ዝውውር ሁኔታ የጠየቀ ሲሆን የአመት ውሉንም የውስጥ ዝውውርንም ስምምነት ለማድረግም እንደሚቻል ጭምር እንደታወቀ ነው የመረጃ ምንጩም ይፋ ያደረገው። የሴኔጋል ብሔራዊ ቡድን ተጫዋቹም በቶትንሃም ቤትም የሚጠበቅበትን ያክል ብቃት ማሳየት ስላልቻለም በዚህ ክረምት ለዝውውርም ክፍት መሆኑ ምክንያታዊ ሊሆን እንደሚችል ነው የመረጃ ምንጩ እየጠቆመ የሚገኘው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ስፐርሶች በተለይ ሳንድሮ ቶናሊን እና ማቴዎስ ፈርናንዴስን በማስፈረም ለአማካይ ክፍላቸው ከፍተኛ ገንዘቦችን ያወጡ በመሆኑ አሁን ላይ ለሳር የሚሆን ቦታ ላይ ኖር እንደሚችል ይፋ ተደርጓል። ሞናኮ ሊደረግ ስለሚችል የውስጥ ዝውውርም ከፓፔ ማታሳር ተወካዮች ጋርም ንግግሮችን አድርገዋል። ስለ ፕሮጀክቱ፣ ስለ ደሞዙ ውይይቶችም ተደርገዋል። ነገሮች አሁኑኑ እየተንቀሳቀሱ ያሉ ስለሚመስል የቶትንሃምና የኒውካስል ዩናይትድ ጨዋታ ትኬትም ለመግዛት የሚፈልጉ ደጋፊዎችም ያ ጨዋታ በሚደርስበት ጊዜ ፓፔ ማታሳር በጨዋታው ላይ ላይሳተፍ እንደሚችልም መጠበቅ ይችላሉ ተብሏል። ሳር በሞናኮ ቤትም ያለው ቆይታ እንዴት እንደሚሆንና ወደ ቶትንሃም ተመልሶ በሮቤርቶ ዲ ዘርቢ ስርም የቋሚ አስተላለፉ አባል መሆን እንዴት እንደሚችል ማየትም የሚቻልበት በቂ ብቃት ደግሞ ያሳያል ብለው የሚታመንበት እድል እንደሌለ ተገለጸው። የሳር መልቀቅ በውስጥ ዝውውር ብቻ እንደሚሆን ቢነገርም ቶትንሃም ግን በስምምነት ውስጥም የቋሚነት ግዢ መብትንም ወይም ደግሞ ባይ ቱ ኦብሊጌሽንን ለማካተትም ሊገፋፋ እንደሚችል እየተነገረ ነው። የ23 ዓመቱ ተጫዋች በክለቡ የረጅም ጊዜ እቅድ ውስጥም እንደሌለ እርግጠኛ ስለሆነ አዳዲስ ተጫዋቾችን ለማስፈረም ከተደረገው ከፍተኛ ወጪ በኋላ እሱን ለመሸጥ የተወሰነ ገንዘብን ለማግኘትም መሞከሩ የተሻለ አማራጭ ይሆንላቸዋል ተብሎ ይታሰባል። ስፐርስ በክረምቱ መጀመሪያ ላይ ሳንድሮ ቶናሊንና ፈርናንዴዝን ያስፈረመ ሲሆን በተጨማሪም ሳቪኒሆን ከማንቸስተር ሲቲ ለማስፈረምም ከፍተኛ ወጪ አድርጓል። በመቀጠልም ኦማር ማርሙሽም የሚቀላቀል ነው የሚሆነው። ይሄ ማለት የሰሜን ለንደኑ ክለብ በዚህ የዝውውር መስኮት ወደ 300 ሚሊዮን ፓውንድ ገደማ ወጪ ያደረገ ሲሆን ይህም የተወሰኑ ተጫዋቾችን ሽያጭም ማካካስ ይኖርበታል። ክሪስቲያን ሮሜሮ፣ ሉካ ቩስኮቪች ከለቀቁት ተጫዋቾች መካከል የሚገኙበት ሲሆን ቀጣዩ ተረኛ ደግሞ ፓፔ ማታሳር እንደሚሆን ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሳንደርላንድ የባርሴሎናውን አማካይ ማርክ ካሳዶን ለማስፈረም ፍላጎት ማሳየት እንደጀመረ ይፋ ተደርጓል። የስፔኑ ሙንዶ ዲፖርቲቮ ዘገባ እንደሚያመለክተው እንደ ኒውካስል ዩናይትድ እና አስተን ቪላ ያሉ ክለቦችም ይህንን የባርሴሎና አማካይ በትኩረት እየተከታተሉት ነው የሚገኘው። ማርክ ካሳዶ የፕሪሚየር ሊግ ክለቦችን ትኩረትን ስቧል። ተጫዋቹ በዚህ ክረምትም የዝውውር መስኮት ከ30 እስከ 40 ሚሊዮን ዩሮ ሊያስወጣ ይችላል። ካሳዶ በዚህ የውድድር ዘመን በባርሴሎና ውስጥም በቋሚነት የመሰለፍ እድሉ አነስተኛ በመሆኑ አዘውትሮ ለመጫወት ወደ ሌላ ክለብ መዞርም ይኖርበታል። እሱ በከፍተኛ አቅም ያለው ትልቅ ተጫዋች በመሆኑ ወደ ፕሪሚየር ሊጉ ማቅናቱ ተስማሚ አማራጭ ሊሆን ይችላል። የእንግሊዝ ክለቦችም አዘውትሮ የመጫወት እድል ሊሰጡትና ስፔናዊ ተጫዋችን የበለጠ እንዲያድግም ሊረዱት ይችላሉ። ባርሴሎና በዚህ የውድድር ዘመን ለካሳዶ የማሊያ ቁጥር ያልሰጠው ሲሆን ይህ ደግሞ በተጫዋችነት እቅዳቸው ውስጥ አለመካተቱን ግልጽ ያደርጋል። የሮድሪ ሄርናንዴስ ካሳንቴ ወደ ክለቡ መምጣት ደግሞ የመሰለፍ እድሉን ይበልጡኑ እንዳጠበበው ምንም ጥያቄ የለውም። ሰንደርላንድ ባለፈው የውድድር ዘመን ወደ ፕሪሚየር ሊጉ ካደገ በኋላ እጅግ አስደናቂ ጊዜን ያሳለፈ ሲሆን በአውሮፓ ውድድር እድልንም ማረጋገጥ ችሏል። ይህም ደግሞ ተጫዋቹ ሳቢ መዳረሻ ሊያደርገው ይችላል ተብሏል። በተመሳሳይ አስተን ቪላና ኒውካስልም ትልቅ እቅድ ያላቸው ክለቦች ናቸው። አስተን ቪላም ቻምፒየንስ ሊግ ተሳትፎ ሊያቀርብለት የሚችል ሲሆን በመሃል ሜዳቸው ላይም ተጨማሪ ጥንካሬና ኃይልም ያስፈልጋቸዋል።
ከሶስቱ ክለቦች መካከል የትኛው ዝውውሩን እንደሚያጠናቅቅ የሚታይ ነው የሚሆነው። በወረቀት ደረጃ የተጠየቀው የዝውውር ዋጋ ለሶስቱም ክለቦች የሚቀመስ በመሆኑ ዝውውሩን ማጠናቀቅም የሚችሉበት እድል ሰፊ ይሆናል ተብሎ ነው የሚጠበቀው። ካሳዶ በከፍተኛ ደረጃ መጫወትና ለዋንጫዎች መፎካከር የሚችልበት ተወዳዳሪ ቡድንንም ለመቀላቀል ፍላጎቱ ነው። በመጨረሻም ወዴት እንደሚያመራ የሚታይ ይሆናል። ኒውካስል ብሩኖ ጊማሬሽን እና ሳንድሮ ቶናሊን ያጣ በመሆኑ ይህንን የባርሴሎና አማካይ ማስፈረምም ከተቻለ ጥሩ አማራጭ ሊሆንላቸው እንደሚችል ነው እየተገለጸ የሚገኘው። ሊቨርፑል በሳምንቱ መጨረሻ በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር ባደረገው ጨዋታ ላይ በመጨረሻው ደቂቃ ላይ የተገኘውን የፍጹም ቅጣት ምት ዶሚኒክ ሶቦስላይ እንዳስቆጠረው ይታወሳል። የኒውካስል ዩናይትድ የቀድሞ አጥቂ የሆነው ግን አለን ሺረር አሌክዛንደር ኢሳክ ወደ ቀድሞ ክለቡ ተመልሶ በነበረበት ጨዋታ ላይ የተሰጠው የመጨረሻ ደቂቃ ፍጹም ቅጣት ምትን ይመተዋል ብሎ እንደጠበቀ ተናግሯል። የ26 ዓመቱ አጥቂ ወደ ኒውካስል ዩናይትድ በይፋ በተመለሰበት ወቅትም በሜዳው ደጋፊዎች ከፍተኛ የተቃውሞ ድምጽም አስተናግዷል። ሺረር ተጫዋቹ ለቡድኑ ነጥብ ለማስገኘት ያንን ከፍተኛ ጫና ያለበት የፍጹም ቅጣት ምት ለመምታት የነበረው ወኔን ማሳየት ነበረበት ብሎ ነው የሚያምነው። አለን ሺረር ስለ አሌክዛንደር ኢሳክና ስለ ፍጹም ቅጣት ምቱ ሲናገርም እንግዲህ ሄዶ እንዲመታው ፈልግ ነበር። ይህ ደግሞ ሙሉ በሙሉ ተቃውሞን ያወርድለት ነበር። ምን ያክል አቅም እንዳለው ማሳየት ነበረበት ሲልም ይናገራል። አሌክዛንደር ኢሳክ ወደ ሊቨርፑል የተቀላቀለበት ጊዜ ጀምሮ አሳዛኝ ጊዜያትን ያሳለፈ ሲሆን ባለፈው የውድድር ዘመንም በጉዳቶች ተሰቃይቷል። ክለቡንም ከተቀላቀለ ጀምሮ በሁሉም ውድድሮች ለሊቨርፑል ያስቆጠረው 4 ግቦችን ብቻ ነው። ሊቨርፑል ተጫዋቹን ለማስፈረም የክለቡን የዋጋ መዝገብም የሰበረ ሪከርድም የሰበረ በመሆኑ ከሱ የበለጡ ነገሮችን እንደሚጠብቁ እርግጥ ነው። የስዊድን ብሔራዊ ቡድኑ ተጫዋች ነገሮችን ቀይሮ ወደ ምርጥ ብቃቱ መመለስ ይችላል ወይ? በቀጣይ የሚታይ ነው። በኒውካስል ዩናይትድ በነበረበት ወቅት በፕሪሚየር ሊጉ ከነበሩት ምርጥ ተጫዋቾች አንደኛው የነበረ ሲሆን በጣም ደግሞ ድንቅ ተጫዋች እንደነበረ እናስታውሳለን። በኋላ ላይ ሲታሰብ ግን የመጨረሻውን የፍጹም ቅጣት ምት የሶቦስ ላይ የመስጠት ውሳኔ ብልህነት የተሞላበት ነበር። በአሌክዛንደር ኢሳክ ላይ ቢሆን ኖሮ ምናልባት ጫናዎች እጅግ ከፍተኛ ይሆንበት ነበር። ኳሱንም ሊስታት ይችል ነበር። በራስ መተማመኑንም ሙሉ ለሙሉ ሊያደቀው ይችል ነበር የሚሉ አይነት ሀሳቦች በትልቁ ይነሳሉ። ሊቨርፑል ከኒውካስል ዩናይትድ ጋር ያደረገው በጣም ከባድ ፍጥጫ የነበረውን ጨዋታ ግን መጨረሻ ላይ በተገኘ የፍጹም ቅጣት ምት ዶሚኒክ ሶቦስ ላይ አስቆጥሮ ጨዋታውን አቻ ማጠናቀቃቸውን የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን አዳዲስ የዝውውር ጉዳዮችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ ለዛሬ ያዝንላችሁ ፕሮግራም እዚህ ጋር ያበቃል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።